بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته كفل زتين يا الأدب عنوان السعادة كتاب تمرتنا بعرفه كفل سمنت تمرت لاي بعض الآداب العامة تكيت أتقالاي أدب الناس نسراتوچن ما يتجمرنا በዋነኝነት ከተነሱ ነጥቦች አንዱ ከጥሩ ጓደኛ መዋል፣ ዲንና አኽላቅ ያላቸው ሰዎችን ጓደኛ ማድረግ፣ አቅልና አስተዋይነት፣ ሕክማ ጥበብ ያላቸው ሰዎችን ማማከር እንደሚገባና ሞኝና ጅል የሆነን ሰው ጓደኛ ከማድረግ መጠንቀቅ እንደሚገባ በስተመጨረሻ አይተናል። ሰው ጓደኛውን ነው የሚመስለው። አሷሂቡ ሳሂብ ጓደኛ ይጎትታል፣ ይጣራል፣ በተግባሩም በስነ ምግባሩም በስራው። ጥሩ ጓደኛ ከሆነ ወደ ጥሩ ቦታ፣ ወደ ጥሩ ተግባር፣ ወደ ጥሩ ስነ ምግባር፣ መጥፎ ጓደኛ ከሆነ ወደ ውርደትና መጥፎ ቦታ ይጠራልና መጥፎ ጓደኛን ሞኝና ጅላጅል ለዲን ለዱንያው የማይሆንን ጓደኛ ከመያዝ መራቅ እንደሚገባ በተወሰነ መልኩ አይተናል። احذر صحبة الجاهل الأحمق فإنه عدو نفسه فكيف يكون صديقا لغيره መሃይምና ሞኝ የሆነን ሰው ጓደኛ ከማድረግ ተጠንቀቅ፣ እሱ የራሱ ጠላት ነው፣ ለሌላ ሰው እንዴት መልካም ጓደኛ ሊሆን ይችላል ተብሏል። ልንጠነቀቀው የሚገባ እሱን ጓደኛ ከማድረግ ልንታቀብ የሚገባን የሞኝ መገለጫ ከሚባሉ ነገሮች ኢብኑ ሒባን ረሕመቱላሂ ዐለይህ እንደጠቀሱት ለመልስ መቸኮል፣ አለመረጋጋት፣ ነገሮችን አለማረጋገጥ፣ በሆነ ባልሆነው መሳቅ፣ መንገድ ላይ ሲጓዙ አስሬ የዞሩ ማየት፣ የታላላቆችን ክብር መንካት፣ አለማክበር፣ ከመጥፎ ሰዎች ጋር መዋል ማብዛት ወዘተ ልንጠነቀቀው የሚገባ የሞኝ የመጥፎ ጓደኛ መገለጫዎች ናቸው። ثم قال المؤلف وفقه الله تعالى ليعرف الناس ሰዎች ይወቁ عنك ስላንተ أنك تفعل እንደምትሰራ ما لا تقول እሰራለሁ ብለህ ያልተናገርከውን አደርጋለሁ ብለህ ያልተናገርከውን እንደምታደርግ ይሄን ካንተ ይወቁ። ይሄን ካንተ ማወቃቸው አቅረቡ የተሻለ ነው من أن تقول ከማለትህ እንደምትል ከማወቃቸው ማላ ተፍዐሉ ማታደርገውን ነገር ቃል ገብቶ ቃልን ከማፍረስ ቃል ሳይገቡ በተግባር ማሳየት፣ ብዙ ከመናገር ትንሽ ተግብሮ ማሳየት ያንተ ባህሪህ መለያህ ይሁን። የተግባር የቁም ነገር ሰው ሁን፣ የወሬ የቃል ብቻ ሰው አትሁን። ይህ አደብ የሌለው ሰው መገለጫ ነው። ለጊዜው ስሜቱን መቆጣጠር አቅቶት እንዲህ አደርጋለሁ፣ በዚህ ሰዓት እመጣለሁ ወዘተ ብሎ መልካምን ነገር ቃል ገብቶ የተናገረውን የገባውን ቃል ሩቡን ማይፈጽም ሰው አለ። አደርጋለሁ ብለህ ሳታደርግ ከምትቀር አደርጋለሁ ያላልከውን ማድረጉ የተሻለ ነው። በዚህ ነው መታወቅ ያለብህ ያሉን። لا تحرص አትጓጓ على الاعتذار ይቅርታ ለመጠየቅ إلا لمن يحب ለሚወድ ሰው እንጂ أن يجد لك عذرا ለአንተ ዑذር ሊሰጥህ ምክንያት ቢኖረው ነው ችግር ቢገጥመው ነው ብሎ ችግርህን ሊቀበል ለሚችል ይቅርታህን ሊቀበል ለሚችል ሰው እንጂ ይቅርታን ለማቅረብ ይቅርታ ለመጠየቅ ብዙም አትጓጓ። ወይን اعتذر إليك أحد አንድ ሰው ደግሞ አንተን ይቅርታ ቢጠይቅህ فقابله ተገናኘው ይቅርታ የጠየቀህን ሰው አቀባበል አድርግለት بوجه مشرق አብሪ ደማቅ በሆነ ፊትና መልካም ፈገግታ ተቀበሉ፣ አስተናግደው። ይቅርታ ከጠየቀ ሰው ይቅርታ ተቀበል፣ ሆደ ሰፊ ይሁን፣ ያለፈውን እርሳ። አንድ ሰው ይቅርታ ካለ ጥሩ አቀባበል ሊደረግለት፣ ፈታ ባለ ፊት ሊቀበሉት ይገባል። የድሮውን ከይቅርታ በፊት ያጠፋውን ጥፋት እያሰቡ እያስታወሱ መኮሳተር፣ ፊትን ማጨፍገግ፣ ይቅርታ ሊጠይቅ የመጣን ሰው ማስበርገግ አይገባም።
ራስ ይቅርታ መጠየቅን በተመለከተ ደግሞ ይቅርታ ለመጠየቅ ልትነሳሳ የሚገባው ይቅርታን ሊቀበል የሚችል የይቅርታን ዋጋ ትርጉም የሚያውቅ ይቅርታ ሲባል ይቅር ሊልና ዑድርን ሊቀበል የሚችል ሰው ጋር ብቻ ከሆነ ነው ይቅርታ መጠየቅ ራስን ዝቅ ማድረግ ዋጋ የሚኖረው። የጠፋው ጥፋት ትንሽ ከመሆኑ ጋር ይቅርታ ሲጠየቅ መቼም ማይማር ይቅር ማይባል ከባድ ጥፋት የተፈጸመበት በደል የተፈጸመበት አድርጎ የሚያይ ሰው አለ። 24 ሰዓት ዑድርና ምክንያት ቢዘረዘርለት ቢደረደርለት በምንም መልኩ የማይቀበል ሰው ይኖራል። እንዲህ አይነቱን ሰው በምንም መልኩ ይቅርታ የሚያደርግ ልብ የሌለውን ሰው ይቅርታ ለማለት ብዙም አትጨነቅ። ውስጥን ንጹህ ለማድረግ በራስ ጥፋተኝነትን ካመኑ አጥፍቻለሁ ይቅር በለኝ ለማለት ዝግጁ ከሆኑ ይቀበልም አይቀበልም አጥፍቻለሁ ይቅርታ በቃል ደረጃ ከተባለ በመሰረቱ በቂ ይሆናል። ዑድሬን ይቅርታዬን እስኪቀበለኝ ድረስ እተጋለሁ፣ ከፊት ከኋላ እየመጣሁ እጠይቃለሁ ለማመጣለሁኝ አትበል። የይቅርታ ትርጉም ላልገባው ሰው ወኢዛ ካነ ለከ ላንተ ካለህ على أحد አንድ ሰው ላይ የዱን ውለታ ካለህ ለሆነ ሰው መልካም ውለታ ውለህ ከሆነ أو صنعت إليه معروفا ወይም ጥሩን ነገር መልካምን ነገር አድርገህለት ከሆነ فالتمس ፈልግ إحياء ذلك የዋልከውን መልካም ውለታ ያደረግከውን መልካም ነገር ሕያውነቱን ፈልገው ሕያው አድርገው بإماتته አንተ ያን ነገር በመግደል በማጥፋት ከውስጥህ በመርሳት ደጋግሞ ባለማስታወስ ሕያው እንዲሆን አድርግ። ወተዕዚመሁ ለሰው የዋልከውን ውለታ ያደረግከውን መልካም ነገርም ማላቅ ማተለቅ ፈልግ። ቢተስጊሪህ አንተ ዘንድ ትንሽ አድርገህ በማየት በመቁጠር ለሰው ትንሽ ውለታ ውለው ውለታ የዋሉለትን ሰው በየጊዜው የሚያሸማቅቁ በእኔ ምክንያት እኮ ነው እዚህ ደረጃ የደረስከው የደረስሽው እንዲህ እኮ አድርጌልሃለሁ እንዲህ እኮ አድርጌላታለሁ ያሉ ውለታ ለተዋለለት ሰው ለራሱ ከመንገር አልፎ ሰው በተሰበሰበበት ሁሉ እኔ ነኝ እኮ ለዚህ ያበቃሁት እኔ ነኝ እኮ ከወደቀበት ያነሳሁት ያነሳኋት እያሉ የሰሩትን መልካም ስራ ጀብዳቸውን በራሳቸው አንደበት ሕያው ለማድረግ የሚሞክሩ ሰዎች አሉ። ይህ ስህተት ነው። ፈልተምስ ኢሕያእ ዛሊካ ለሰው የዋልከውን ውለታ ሕያው ማድረግን ፈልግ አስብ። ቢኢማተቲሂ አንተ ዘንድ በመግደል እንደ ሞት አድርገህ በመርሳት በመተው ለሰዎች የዋልከውን መልካም ውለታ እንደ ሞት እንዳለቀ ነገር ቁጠረው፣ ተወው፣ ሕያው ይሆንልሃል። ወተዕዚመሁ የዋልከውን ውለታ ሰዎች ዘንድ ትልቅ እንዲሆን ከፈለግ እንዲቆጠርልህ ሁሌ እንዲታሰብልህ እንዲታወስልህ ከፈለግ በተስጊሪህ አንተ ዘንድ ትንሽ አድርገህ ሕያው ትልቅ ውለታ ውሎ ሊሆን ይችላል። አደብ ያለው ሰው በጣም ትንሽ ውለታ እንደዋለ ወይም ምንም ነገር እንዳላደረግ ይቆጥራል። በሐቂቃው ግን ትልቅ ይሆንለታል። እንደ ትልቅ ውለታ ይቆጠርለታል፣ ይታወስለታል። ትንሽ ሰርቶ ትልቅ እንደሰራ የሚያወራ የሚቆጥር ያደረገውን ነገር በየጊዜው ለተደረገለት አካልም ለጓደኞቹም ላገኘው ሁሉ የሚናገር የሰራው መልካም ስራ መመጻደቁ ዋጋ እንዳይኖረው ያደርገዋል፣ ዋጋ ያሳጣዋል። አንዳንዶች አምጥተው ያደረገላቸውን ነገር እንካ ካሁን በኋላ ስለኔ አታውራ እስከ ማለት ሁሉ ሊያደርሳቸው ይችላል። ይህ የትልቅ ሰው ባህሪ አይደለም፣ አደብም አይደለም። ኸይር ስራ ከሰሩ ኸይር ስራን መደበቅ፣ ሰውን ከረዱ የረዱትን ሰው በየጊዜው ከማሸማቀቅ መጠንቀቅ ይገባል። ኢንስተጣዕተ ከቻልክ አንተ ضع ነፍሰከ ነፍስህን ማኖር ማስቀመጥ ከቻልክ ራስህን ማኖር ማስቀመጥ ከቻልክ ዳኢመን ሁሌም ዱነ መካኒካ ከቦታህና ከደረጃህ በታች ቢሩትበቲን በአንድ ደረጃ እንኳ ቢሆን ትንሽ ዝቅ አድርገህ ራስህን ማስቀመጥ ከቻልክ ፊ መጅሊሲን መቀመጫም ላይ ይሁን ወመቃሚን ቦታም ላይ ይሁን ወመቃሊን ንግግርም ላይ ይሁን ፈፍዐል ይሄን አድርጋል። ሁሌም ከደረጃህ ካለህ ቦታ ራስህን አንድ ደረጃ ቢያንስ ዝቅ አድርገህ አስቀምጥ።
መቀመጫ ቦታ ላይ ሊሆን ይችላል። ካሉ ከተዘጋጁ ቦታዎች ትልቁ ላይ እኔ እዚህ ጋር ነው የሚገባኝ ብለህ ከፍ ብለህ አትቀመጥ። አንድ ሁለት ዝቅ ብለህ ቁጭ በል። ካንተ ከፍ ያለ ሰው ሲመጣ ከፍ ብለህ ከተቀመጥከበት ቦታ ወደ ታች እንዳትወርድ፣ ዞር በል እንዳትባል። ዝቅ ካሉበት ወደ ከፍታ መውጣት ችግር የለውም። ካንተ ከፍ ያለ ሰው ካልመጣ ከፍ ወዳለው ቦታ ከፍ ትላለህ። ያለ ቦታ ከፍ ካልክ ኋላ ላይ መውረድ ውርደትን ሊያስከትል ይችላል። ቦታ ደረጃ አሰጣጥም ላይ ይሄው እኔ ደካማ የአላህ ባሪያ ነኝ፣ نحن قوم مساكين نأكل أرزاقنا وننتظر آجالنا ኢማም አሕመድ እንዳሉት እኛ አሳዛኝ ፍጡሮች ነን። ርዝቃችንን አላህ የሰጠንን እየበላን እየጠጣን አጀላችን እየተጠባበቀን የምንኖር ሰዎች ነን። ከሰሐቦች መሃል አንዱ ካነሁ ዑትባ ኢብኑ ገዝዋን اللهم إني أعوذ بك أن أكون عظيما في نفسي ጌታዬ ሆይ ራሴ ዘንድ ትልቅ ሰው ነኝ እያልኩ አንተ ዘንድ ትንሽ ሰው ከመሆን በአንተ እጠበቃለሁ ይለው ነበር። ስለዚህ ከአደብ አንዱ ከስልጣኔ አንዱ ራስን ዝቅ አድርጎ መመልከት ነው። ራስን ዝቅ ማድረግ ማለት ራስን ማዋረድ ማለት አይደለም። መተናነስ ዝቅ ማለት ማለት ነው። ዝቅ ያለ ሰው አላህ ከፍ ያደርገዋል። ያለ አግባብ የተንጠራራ የተሰቃቀለ ሰዎች ዘንድም አላህ ዘንድም ይወርዳል ይዋረዳል። አንድ ሰው ነቢያችን ጋር አለይሂ ሰላቱ ወሰላም መጥቶ እሳቸው ጋር ጠጋ ሲል ሲንቀጠቀጥ ባዩት ጊዜ ሀዊን ዐለይክ አሉት። ራስህን አረጋጋ፣ አትጨናነቅ። እኔ እኮ ከቁረይሽ ጎሳ ሴቶች የአንዲት የስጋ ድርቆሽ ትበላ የነበረች ሴት ልጅ ነኝ ብለዋል። ኢነማ አና ኢብኑ እምረአቲን ሚን ቁረይሽን ካነት ተእኩሉል ቀዲዳ። ስጋ ባማረ ቁጥር ትኩስ ስጋ እየታረደ የሚበላበት ቤት ውስጥም አይደለም ያደግኩት። የአንዲት ደካማ ሴት ልጅ ነኝ፣ ሰው ነኝ፣ የሰው ልጅ ነኝ። ተረጋጋ። ራሳቸውን ዝቅ አደረጉ። ኢነማ አነ በሸር፣ እኔ ሰው ነኝ፣ እረሳለሁ፣ እሳሳታለሁ፣ ከረሳሁ አስታውሱኝ አሉ አለይሂ ሰላቱ ወሰላም። በትምህርት ደረጃ በኑሮ ደረጃ የሚበልጡት ሰው ላይ መኩራራት፣ በስልጣን በጡንቻ ተማምኖ ራስን ከፍ ሌሎችን ዝቅ ማድረግ ያለ መብሰል ያለ መሰልጠን ስርዓተ ቢስ የመሆን ምልክት ነው። ኩንጃደን ቁም ነገረኛ ሁን፣ ሐዚመን ቆራጥ ሁን። ጉዳይህ ላይ ህይወትህ ላይ ቆራጥና ቁም ነገረኝነት አይለይ። በልኩ በመጠኑ መቀለድ መጫወት የሸሪዓን አደብ በጠበቀ መልኩ ከማን ጋር እንደምንጫወት እንደምንቀልድ እያወቅን በቦታው በሰዓቱ ጨው ለምግብ የሚያስፈልገውን ያክል ህይወታችን ላይ እረፍትና ቀልድና ጨዋታ በመጠኑ ሊኖር ይችላል። ነገር ግን ጋሊቡል አህዋል አብዛኛው ሁኔታችን መሆን ያለበት አልጅድ ወልሐዝም ነው። ቆራጥነት፣ ቁም ነገረኝነት መለያችን ሊሆን ይገባል። ህይወትን በዛዛታና በጨዋታ በቀልድ ማሳለፍ አይገባም። ወኢዛ ተራከመት ዐለይከ አንተ ላይ ከተነባበረብህ አልኡሙሩ ነገሮች ከተደራረቡብህ ፈላ ተልተሚስ አትፈልግ አተኽፊፋ የከበደህን ነገር ማቅለልን አትፈልግ عن نفسك ከራስህ ከነፍስህ ላይ ጫናውን ማቅለል አትፈልግ ቢረወጋኒ عنها ጫና ካበዙብህ ነገሮች በመሸሽ ومدافعتها በመገፍተር የውመን بعد يوم ከቀን ወደ ቀን ነገ ከነገ ወደ አስተካክላለሁ ውጥረቱን እቀንሳለሁ ያልክ ረወጋን ያረክ ወደ ግራ ወደ ቀኝ ያልክ ለማቅለል አትሞክር። فإنه ምክንያቱም لا راحة لك አንተ ትክክለኛ ሙሉ እረፍት ልታገኝ አትችልም ኢላ بإنجازها ያን ያለብህን ኃላፊነት በአግባቡ በመወጣት ስራውን በማጠናቀቅ እንጂ እረፍት አታገኝም። ኃላፊነት የሚሰማው ሰው ይህ የኔ ግዴታ ነው የሚል ሰው ልቡ የሚያርፈው ህሊናው የሚያርፈው ስራውን በአግባቡ ሰርቶ ሲጨርስ ነው። ቀድሞውኑ ስራ እንዳይደራረብ ሁሉንም ስራ በሰዓቱ በቦታው ማከናወን። በተለያዩ ምክንያቶች ስራ ከተደራረበም ወገብን አስሮ ስራን ጨርሶ ማረፍ እንጂ ነገ ሰራዋለሁ ከነገ ወዲያ ሰራዋለሁ የተከመረው ስራ እየታየ እንዳላየ በማለፍ ሳይሆን እረፍት መፈለግ ያለበት መስተካከል ያለበትን በማስተካከል
መክፈል ያለብንን ዋጋ በመክፈል እንቅልፍ በመቀነስም ይሁን ከሰው ጋር ያለን ግንኙነት በመቀነስም ይሁን ራስን ጫን በማለት ኢንጃዝ ማድረግ መፈጸም ማጠናቀቅ ነው እረፍት የሚሆነው። ሰነፍ መሆን፣ ከስላን መሆን፣ መሰላቸት፣ መልካምን ነገር ለነገ ለከነገ ወዲያ ለቀጣይ ዓመት ያሉ ማሻገር ሐዝምና ጅድያ ያለመኖር ምልክት ነው። ቆራጥነት፣ ቁም ነገረኝነት የማጣት ምልክት። የሰው ልጅ እድሜው አጭር ነው። እድሉ አንድ ብቻ ነው። ባለን እድሜ በተሰጠን እድል ለዲን ለዱንያችን የሚጠቅምን ነገር ሰርተን ለመሄድ ቆራጥ መሆን ያስፈልጋል። ሁሉን ነገር በሰዓቱ ማጠናቀቅ ያስፈልጋል። ህይወት ላይ ዓላማ ግብ ቀርጾ መንቀሳቀስ ያስፈልጋል። በህይወቴ ይሄን ማጠናቀቅ አለብኝ ተብሎ ተወስኖ ያቀዱትን ምን ያክል እንዳሳኩ ራስን መገምገም መኖር አለበት። ወብዳ ቢልአህሚ ካሉብህ ኃላፊነቶች ከምትፈልጋቸው ከምታቀዳቸው ነገሮች እብዳ ጀምር ቢልአህሚ በጣም አንገብጋቢ የሆነውን ፈልሙሂሚ አንገብጋቢ አስፈላጊ የሚባለውን በቅደም ተከተል እንዳስፈላጊነቱ ቅድሚያ ሊሰጠው የሚገባውን ቅድሚያ የሰጠህ የዲን ጉዳይ የአላህ ሐቅ ቅድሚያ የተሰጠው ከዛ በኋላ የነፍስ ሐቅ የቤተሰብ ሐቅ ጥቅሙ ተሻጋሪ የሆነውን ወዘተ ያሉ ስራዎችን በቅደም ተከተል መስራት ማሳካት ይገባል። ወዓለም እወቅ አነ እሽቲጋለከ መጠመድህ ቢገይሪል ሙሂሚ አስፈላጊ ያልሆነ ነገር ላይ መጠመድህ ሙዲሩን ይጎዳል፣ ቢልሙሂሚ አስፈላጊ የሆነውን ነገር ይጎዳል። አስፈላጊ ባልሆነ ነገር ላይ መጠመድ ጊዜን፣ ጉልበትን እንዲህ አይነት ነገር ላይ ማቃጠል አስፈላጊ የሆነው ስራ ላይ ተጽዕኖ ያሳድራል፣ ይጎዳዋል። ለማላ ያኒ ለማይረባ ነገር ጊዜ የሚሰጥ ሰው አስፈላጊ ለሆኑ ነገሮች የሚያውለውን ጊዜ አያገኝም። ማላ ያኒ ጊዜያችንን ሊሻማብን አይገባም። ለዲን ለዱንያም አይጠቅም ነገር። ወመን ተከለፈ የተጣጣረ ማኩፊያ ከሱ ውጪ ሌሎች ሰዎች የሸፈኑትን ነገር ለመሸፈን ሌሎች የሰሩትን ሌሎች ያሳኩትን እሱም ለማሳካት የሚጣጣር ሰው ضيع ما ولي በሱ ጫንቃ ላይ አማናው አደራው የተጣለን ነገር ያበላሻል፣ ያጎድላል። አንድ ሰው አንድ ነው። በሱ ኃላፊነት ላይ ያሉ ነገሮችን በቀጥታ እሱን የሚመለከቱ ነገሮችን መስራት ሲገባው ሌሎች የሰሩትን በድጋሚ መስራት የሚፈልግ ምንም ጥቅም የሌለውን ነገር በመስራት ሰዓት የሚያባክን ሰው ضيع ما ولي ኃላፊነቱ ለሱ የተሰጠውን ነገር ያበላሻል፣ ያጎድላል። ይሄም የቅደም ተከተል የአውለውያ ጉዳይ ነው። قال الحكماء ጥበበኞች ብለዋል፣ አዋቂዎች ብለዋል من نظر في أحواله ሁኔታውን ስራውን ልብ ብሎ የሚያይ ልብ ብሎ የሚሰራ وحزم في أفعاله ውሳኔና ድርጊቶቹ ስራዎቹ ላይ ቆራጥ የሆነ وقسط في أحكامه ፍርድና ብይኑ ውሳኔው ላይ ፍትሃዊ የሆነ واقتصد ወጪ አደራረግ ላይ ሚዛናዊ የሆነ ሰው في وفوره ሀብትና ጸጋ ባለው ጊዜም ይሁን ወኢዕዳሚሂ በደህንነቱ እጅ በሚያጥረው ጊዜ ኢቅቲሳድን ሚዛናዊነትን መካከለኛ የወጪ አደራረግ መንገድን የሚከተል ሰው فقد أعطي الخير خيርን ተሰጥቷል ቢተማሚሂ ሙሉ በሙሉ አላህ ተባረከ ወተዓላ ኸይር መልካም የተባለን ሁሉ ሰጥቶታል ሙሉ በሙሉ ምንም ሳያጎድል። ነገሮችን በነበር ባስተውሎት በማስተንተን በማሰብ በማጤን የሚገባባቸው ማድረግ ያለበትን የሌለበትን የሚያውቅ ወስኖ ደግሞ ወደ ስራ ሲገባ ሐዝም ያለው ቆራጥነት ያለው ፈራተባ የማይል ወለም ዘለም የማይል ያዝለቀቅ የማያደርግ ውሳኔና ፍርዱ ላይ ደግሞ ፍትህ አልባ ያልሆነ ፍትሃዊ የሆነ አለኝ ብሎ ዝም ብሎ ማያባክን የለኝም ብሎ ተስፋ የማይቆርጥ ክብሩን የማይነካ ቢያገኝም ቢያጣም መካከለኛም ቢሆን ወጪ ያደራረጉ አኗኗሩ ሚዛናዊ የሆነ ማያባክን ማይሰስት በልክ የሚኖር ኸይርን ሁሉ አላህ ሰጥቶታል። እንዲህ አይነትን ባህሪ አላህ ከሰጣቸው ባሮቹ ያድርገን። ኢን ኢስተጣዕተ ከቻልክ አን ተፍተቂረ ኢለ ናሲ ወደ ሰዎች መከጀል ከሰዎች መፈለግ ወአን ተስተግኒየ ዐንሁም ከሰዎችም መብቃቃት ፊ አኒን ዋሂድን በአንድ ጊዜ ውስጥ
ሁለቱንም አንተ ዘንድ ማኖር ከቻልክ ፈፍዐል አድርገዋል። ኢንስተጣዕተ አን ተፍተቂረ ኢለ ናሲ ወደ ሰዎች ፈላጊ ከጃይ መምሰል መሆን ከቻልክ፣ ወአን ተስተግኒየ ዐንሁም ነገር ግን ከነሱ መብቃቃትም ከቻልክ ፊ አኒን ዋሂድን በአንድ ጊዜ ይሄን ማጣመር ከቻልክ አድርገዋል። እንዴት ነው ሁለቱን ማጣጣም የሚቻለው? አማ ኢፍቲቃሩከ ኢለይሂም ወደ ሰዎች መከጀል ከሰዎች የምትፈልግ መምሰል መሆን ማለት ፈቢሊኒ ከሊመቲካ ከሰዎች ጋር ስትነጋገር ንግግርህን ለዘብ በማድረግ ወሑስኒ ቢሽሪካ መልካም ፈገግታን በመላበስ ከሰዎች ምትፈልግ ከሰዎች መጠጋትን መኗኗርን መቅረብን ሰዎችን እንደምትፈልጋቸው ማንጸባረቅ ከቻልክ ይሄን አድርግ። ይሄ ምንም ዋጋ የሚያስከፈለም ክብር የሚነካ ነገርም ማለት ነው። ሊኑ ፈቢሊኒ ከሊመቲክ ንግግርን በማለዘብ ወሑስኒ ቢሽሪካ መልካም ፈገግታን በመላበስ በመልካም ፈገግታ ሰዎችን በመቀበል ሰዎች ይህ ሰው ከኔ ጋር መልካም ግንኙነት እንዲኖረው ይፈልጋል ማለት ነው እንዲሉ አድርግ። ክፋት የለውም፣ ይሄ ጉዳት የለውም፣ ጥቅም እንጂ። ወአመል ኢስቲግናኡ ዐንሁም ከነሱ ደግሞ መብቃቃት በአንድ ጊዜ የፊተኛውን ከማድረግ ጋር ከነሱ መብቃቃትንም አይፈልግም ከኔ ምንም አይፈልግም ራሱን የቻለ የተብቃቃ ሰው ነው እንዲሉ ማድረግም ከቻልክ አድርግ። በምን ፈቢበቃኢ ዒዚካ ክብርህን በማስጠበቅ በማስከተል ወተርኪል ሓጀቲ ኢለይህም ወደ ሰዎች እጅን ከመዘርጋት በመራቅና በመቆጠብ ቁሳዊ የሆነን ነገር እርዳታ የሚባልን ነገር ከሰዎች አትጠይቅ፣ ለማንም ዝቅ አትበል። የሱን ትሩፋት ፈልገህ ራስህን ችለህ ኑር። በአላህ ተብቃቃ፣ በአላህ ተማመን፣ ሰበብ አድረስ፣ በዚህ ከፍ ብለህ ኑር። የፊተኛው ንግግርን ማለዘብ፣ ፊትን ፈታ ማድረግ፣ መልካም አቀባበል ማድረግ ከኔ ጋር መልካም ግንኙነት እንዲኖረው ይፈልጋል፣ እኔን እንደ ትልቅ ሰው ይቆጥረኛል፣ ሊያጣኝ አይፈልግም ማለት ነው እንዲሉ ያደርጋቸዋል። አንድ ነገር ነው። ከሰዎች ምንም አለመፈለግ፣ ዒዝን ክብርን መጠበቅ፣ ከሰው ምንም አለመጠየቅ፣ ይሄ ደግሞ የፊተኛውን ግምታቸውን ትክክል እንዳልሆኑ እንዲረዱ ያደርጋቸዋል። ሚዛናዊ ግንኙነት ላይ ከሰዎች ጋር ባለን ግንኙነት ሚዛናዊነታችንን እንድንጠብቅ ኮስተር ብለን መልካም ፊትን ነፍገን ንግግራችንን አጎምዝዘን ሰዎች ጠላት እንዲሆኑ ይንቀኛል እንዲሉ አለማድረግም ብልህነት ነው። ምንም ችግር ቢኖርብን ችግራችንን አላህን ይዘን ለመፍታት እየሞከረን መፍትሄዎችን እየፈለገን ለሰው በተለይም አደብ ሐያ ስነ ስርዓት ስለሌላቸው ሰውን ጠብቀው ማዋረድ ለሚፈልጉ ሰዎች ችግር አለብኝ ብሎ ከመናገር በመታቀብ ዒዝን በመጠበቅ ደግሞ ከሰዎች ጋር ተብቃቅቶ ራስን አስከብሮ መኖር ይቻላል። ኢሕሪስ ሁሌም ጉጉት ይኖርህ ትጉህ ሁን ዐላ ሙታበዐቲ አህሊል ፈድሊ የክብር ባለቤት የሆኑ የተከበሩ ሰዎችን ለመከተል እነሱን ለመምሰል ወልኢቅቲዳኢ ቢአህሊል ዐቅሊ ዐቅል ያላቸው አስተዋይ ሰዎችን አርአያ ለማድረግ ጥረት አድርግ። ወኑብሊ ብልጠት ያላቸው ሰዎችን አዋቂ የሆኑ ሰዎች ለመምሰል እነሱን ለመከተል ሁሌም ጥረት አድርጊ። ወጅተኒብ ተጠንቀቅ ሩዑናቲ አህሊ ነቅስ ወልጀህሊ ሩዑናት ጅልነትን ችኮላን አህሊ ነቅስ የጉድለት ወልጀህል የመሀይምነት ባለቤት የሆኑ ሰዎችን ሞኝነት አላዋቂነት ተጠንቀቅ እንዳይጋባበት። ሞኝ ከሆነ ጅላጅል ከሆነ ችኩል ከሆነ ሰው ጋር መዋልን መገናኘትን ማብዛት ጭራሽ እንዲህ አይነቱን ሰው ጓደኛ አድርጎ ይዞ እሱን ማማከር በሽታው ወደሱ እንዲጋባ ያደርጋል። በአካል በቅርበት ብቻም አይደለም በርቀት እንኳ ቢሆን አሁን ዘመን በወለደው ማህበራዊ ሚዲያ በስልክ በኢንተርኔት በቴሌቪዥን ቻናል ወዘተ ጅላጅሎችን ሞኞችን ችኩሎችን አደበቢስ ሰዎችን ማየት መከታተል ማብዛት የነሱ አድናቂ መሆን የቂያም ቀንም ከነሱ ጋር መቀስቀስን ያስከትላል። ዱንያ ላይም የነሱን ባህሪ መላበስን ያስከትላል። ሁሌ ስለ ነብዩ አለይሂ ሰላቱ ሰላም ስለ ሌሎች ነብያቶች ስለ ሱሐቦች ስለ ወልዮች ስለ ሷሊሖች የሚያነብ የሚያጠና የሚያደምጥ ሰው ቀስ ያለ ወደ እነሱ ይቀላቀላል፣ ይጠጋጋል፣ የነሱን ስራ ይሰራል።
ህይወቱ ላይ ተጽዕኖ ያሳድራሉ፣ ማንነቱን ይቀይሩታል። በተቃራኒው ደግሞ የፋጅሮችን፣ የፋሲቆችን፣ የካፊሮችን፣ የፊልም የኳስ ሰዎችን ከዲን ከሸሪዓ የራቁ የፍልስፍና ሰዎችን ህይወት የሚያጠና እነሱን ይመስላል፣ እነሱን ይከተላል። ይህ እንዳይሆን ከጥሩ ሰዎች ከትልልቅ ሰዎች አቅል ፈድል ኑብል ካላቸው ሰዎች ዋል፣ እነሱን ምስል፣ እነሱን ተከተል። ሩዑናት ነቅሱ ጃህል ያለባቸው ሩዑናህ ማለት ሑምቅ ማለት ነው። ገባዋ ተሰሩዕ ማለት ነው። አስተዋይነት የሚጎድላቸው ሞኝ የሆኑ ጅህልና ያለባቸው ሰብአዊነት የሚጎድላቸው ሰዎችን ከመምሰል ከመከተል ተጠንቀቅ። ፈቢዳ ይሄን በማድረግህ ተተሐላ ትዋባለህ፣ ቢሑስኒ ሸማኢሊ በመልካም ስነ ምግባሮች፣ ወተስቢቁ ትቀድማለህ፣ ፊ ሚድማሪል ፈዋድሊ የመልካምነት የትልቅነት መሽቀዳደሚያ መፎካከሪያ ሜዳዎች ላይ አንተ ቀዳሚ ትሆናለህ። ኢዛ አዕጀበትከ ኺላሉ እምሪኢን ፈኩንሁ ተኩን ሚስለ ማ ዩዕጅቡክ ፈለይሰ ዐለል ኸይሪ ወልመክሩማቲ ኢዛ ጅእተሃ ሓጅቡን ያሕጁቡክ አለ ገጣሚው። ኢዛ አዕጀበትከ ከደነቀህ ደስ ካለህ ኺላሉ እምሪኢን የአንድ ሰው ስራው ባህሪው ከደነቀህ ፈኩንሁ ሁነው አንተም እሱን ራሱ ሆነህ ለመገኘት ሞክር። ተኩን ትሆናለህ ሚስለ ማ ዩዕጅቡክ እሱ የሚደንቅህን አይነት ሰው መሆን ትችላለህ። የምታደንቀውን ሰው አይነት ስራዎችን ከሰራህ የምታደንቀውን ሰው መምሰል እሱን ራሱን ሆነህ መገኘት ትችላለህ። መጥፎ ሰው የደነቀው ስለሱ የተጨነቀ እሱን የመሰለ እሱን የተከታተለም እሱን ሆኖ ይገኛል መጨረሻ ላይ። ፈለይሰ ዐለል ኸይሪ ወልመክሩማቲ ኸይርና መክሩማት ክብር የሚባሉ ነገሮች ላይ የለም። ኢዛ ጅእተሃ ወደ እነሱ ከመጣህ ሓጅቡን ጥበቃ የለም። ያሕጅቡከ ወደ ክብርና መክሩማት እንዳትገባ የሚከለክልህ ጥበቃ ዘበኛ የለም። ለሁሉም ክፍት ነው። ራስን ማሸነፍ ሆኖ መገኘትን ብቻ ነው የሚጠይቀው። ስለዚህ የታላላቆችን የደጋጎችን ታሪክ ያነበበን ከንፈር የመጠጠን እየተቆጨን በእነሱ ዘመን በኖርኩ ያለን ሳይሆን መኖር ያለብን ታሪካቸውን የምናውቅ ታላላቆችን ታላላቅ የሆኑበትን ሚስጥር አውቀን መተግበር መድገም እንችላለን፣ መሆን እንችላለን። ኢነ ተጋፉላ አይቶ እንዳላየ ማለፍ ሁሉቁን ሸሪፉን የተከበረ መልካም ስነ ምግባር ነው። ወልሙራዱ ቢሂ አይቶ እንዳላየ ማለፍ ተጋፉል መዘና ከሚለው የሚፈለግበት ገዱ ጠርፊ አይንን ከደን ማድረግ ነው። አን ሰቀጣቲል ኢኽዋኒ ከወንድም ከእህቶች ነውርና አንዳንድ ጉድለቶቻቸው ጥፋቶቻቸው ማለም የተዓረድ ዛሊካ ይህ እስካልተጋጨ ድረስ ማዕ ሸርዒ ከሸሪዓ ጋር እስካልተጋጨ ድረስ የሰውን ሰቀጣት ማዳለጦችን ውድቀቶችን ክፍተቶችን አይቶ እንዳላየ ማለፍ ተጋፉል ይባላል። በእያንዳንዱ ነገር መርማሪ መሆን፣ መጨቃጨቅ፣ መውቀስ፣ መጥፋት መወገድ ያለበት ባህሪ ነው። ይህ ማለት ደግሞ ምንም አይነት ጥፋት ሲጠፋ አልናገርም ማለት አይደለም። ከሸሪዓ ጋር በማይጋጭ መልኩ ነው እንጂ ወንጀልን ያየ በእጁ ያስወግድ ያልቻለ በምላሱ ያልቻለ በልቡ ተብሏል። ወንጀል ደረጃ ያልደረሱ አንዳንድ ጉድለቶችን አይተህ እንዳላየህ እለፍ። ወንጀሉንም በወቀሳ በትችት መልኩ ሳይሆን በርህራሄ በዝነት መልኩ አርም። ቃለ አክተም ብን ሶይፊ ረሒመሁላህ ተዓላ አለ። አክተም ብን ሶይፊ በጃሂልያ ዘመን ከነበሩ አስተዋይ ጥበበኛ ጀግና ንጉሶች መሪዎች መሃል አንዱ ነው። እንደ ሂጅራ 9ኛው ዓመት ላይ ነቢይን አለይሂ ሰላቱ ወሰላም ለማግኘት መስለሙን ለማሳወቅ ነቢይን መከተሉን ለማሳወቅ የሀገሩን ዋና ዋና ሰዎችን ይዞ ወደ መዲና እየተጓዘ ሳለ በረሃ ላይ በውሃ ጥም የሞተ ሰው ነው ረሒመሁላህ ተዓላ። ወመን የኽሩጅ ሚን በይቲሂ ሙሃጅረን ኢለላሂ ወረሱሊሂ ቱመ ዩድሪክሁል መውቱ ፈቀድ ወቀዐ አጅሩሁ ዐለላህ የሚለው አንቀጽ በሱና የሱ አይነት ችግር በገጠማቸው ሰዎች ዙሪያ ነው የወረደው ተብሏል። ወደ አላህና ወደ መልእክተኛው ስደትን አስቦ የወጣ ከዛም መንገድ ላይ ሞት የያዘው የሞተ አጅሩ አላህ ዘንድ ተፈጽሞለታል ተወስኖለታል ተብሏል። ነቢይን ለማግኘት ለመቀላቀል ከሳቸው ጋር የሄደ መንገድ ላይ የሞተ ታላቅ ሰው ነው። ጥበበኛ አስተዋይ የአቅል ሰው ነበር። ምን አለ? መንሸደደ ከሰዎች ጋር ባለው ግንኙነት ነገሮችን ያጠበቀ ሰው ያከረረ ሰው ነፈረ ሰዎችን ያሸሻል ያስበረግጋል። ወመን ተራኻ ነገሮችን ደግሞ ለቀቅ ያደረገ
ተአለፈ ከሰዎች ጋር መግባባት ሰዎችን ማቅረብ መቀራረብ ይችላል። ወሱሩሩ ደስታ ያለው ፊተጋፉሊ አይቶ እንዳላየ በማለፍ ውስጥ ነው። ወላጆች ከልጆቻቸው ጋር፣ የትዳር አጋር ከአጋሩ ጋር፣ አሰሪ ከሰራተኛው ጋር፣ ጎረቤት ከጎረቤቱ ጋር፣ ማንኛውም ሰው ከሰዎች ጋር ሲኗኗር አንዳንድ ነገሮችን አይቶ እንዳላየ ማለፍ መቻል አለበት። ከሸሪዓ ጋር በማይጋጭ መልኩ መምከርን ማረምን በማያስቀር መልኩ ተጋፉል ያስፈልጋል። በትንሽ በትልቁ መተቻቸት መነቃቀፍ ሱሩርን ደስታን ያስወግዳል፣ አንድነትን ያጠፋል። وروى البيهقي عن عثمان بن زائدة بيهقي كعثمان بن زائدة يزو زقبوال قال عثمان بن زائدة قال العافية 10 أجزاء ሰላም ደህንነት 10 ክፍሎች አሉት። 9 منها ከ10 9 ፊት ተጋፉሊ አይቶ እንዳላየ ማለፍ ውስጥ ነው ያለው ብሎ ተናገረ። قال ይሄን ያስተላለፈው ሰው አለ حدثت بهذا أحمد بن حنبل ለኢማም አሕመድ ብን ሐንበል ይሄን ንግግር ነገርኳቸው። የዑስማን ብን ዛይዳን ንግግር ነገርኳቸው። فقال ኢማም አሕመድ አሉ ይሄን ሰምተው العافية ደህንነት ሰላም 10 أجزاء 10 ክፍሎች ነው ያሉት كلها في التغافل 10% 9% 9 እጁ አይደለም እንደው 10% ሙሉ በሙሉ አፊያ ያለው 10 እጁም ተጋፉል ውስጥ ነው ያለው አይቶ እንዳላየ ማለፍ ውስጥ ነው ያለው። ومن لم يغمض عينه عن صديقه وعن بعض ما فيه يمت وهو عاتب ومن يتتبع جاهدا كل عثرة يجدها ولا يسلم له الدهر صاحب ومن لم يغمض عينه عينون ጨፈን ያላደረገ عن صديقه ከጓደኛው ከባልንጀራው አብሮት ከሚኖር ሰው አንዳንድ አይኑን ጨፈን ያላደረገ وعن بعض ما فيه ጓደኛው ዘንድ ካሉ አንዳንድ ክፍተቶችም አይኑን ጨፈን ያላደረገ ሰው ይሞታል وهو عاتب ሁሌ ወቃሽ እንደሆነ ሁሌ እንደወቀሰ ይሞታል ሰው እንደተቸ። ومن يتتبع جاهدا ሆም ብሎ የሚከታተል ሰው كل عثرة ያንዳንዷን ውድቀትና ጥፋት ጉድለት የሚከታተል ሰው የጅድሃ ከፈለጋት ያገኛታል። ከሰው ላይ ነውርን ክፍተትን ውድቀትን ጃሂደን የታገለ ሆም ብሎ ስራዬ ብሎ የሚፈልግ ሰው የጅድሃ ማግኘቱ አይቀርም። ولا يسلم له الدهر እድሜ ልኩን አይጠራለትም። ሷሂቡ ምንም አይነት ጓደኛ ከእንደዚህ አይነት ክፍተት አይጠራለትም። ከጉድለት ከእንከን ከክፍተት የጠራ ጓደኛ መቼም ማግኘት አይቻልም። ጓደኛ የሚለው ሰፊ ነው። አብሮ የሚኖርን ሰው ሁሉ ያካትታል። የትዳር አጋርን ያካትታል። የሥራ ባልደረባን ያካትታል ወዘተ። ስለዚህ ከሰው ጋር ስንኖር ምንም አይነት እንከን ክፍተት የሌለበትን ሰው አናገኝምና አንዳንዴ ለመኖር ሲባል አይቶ እንዳላየ ማለፍ ያስፈልጋል። በዚህም ነው ሱሩር ደስታ የሚገኘው ልብም ሰላም የሚሆን። አልሙሳመሐቱ ይቅርባይነት ኹሉቁን ረፊዑን ላቅ ያለ ከፍ ያለ መልካም ስነ ምግባር ነው። ወደሊሉን ምልክትም ነው አላ ሱሙዊ ነፍሲ የነፍስ የስብዕና እድገት ልህቀት ማሳያ ምልክት ነው። ነፍሱ ትልቅ የሆነች ሰው በአስተሳሰብ ከፍ ያለ የበሰለ ሰው ይቅር ይላል። ነፍሱ ትንሽ የሆነች ሰው ያልበሰለ ሰው በትንሹ ትልቁ ቂም ይይዛል። የሰዎችን ነውር ደካማ ጎን ጥፋታቸውን የቆጠረ የመዘገበ ያስቀምጣል። የመዘዝ አውጥቶ ራሱን ያሳምማል። በዝክር በመልካም ሥራ መጠመድን ትቶ ቂምን በማስታወስ ተጠምዶ ልቡ ይታመማል። በጥላቻ ይሞላል። ተሳመህ ወላ ተስተውፊ ሐቀከ ኩለሁ ወአብቂ ፈለም የስተቅሲ ቀጡ ከሪሙ አለ ገጣሚው። ተሳመህ ይቅርበል ወላ ተስተውፊ ሐቀከ ኩለሁ ሐቅህን ሙሉ በሙሉ ካላገኘው አትበል። ብዙ አይነት ሐቆች አሉ ከሰው ጋር ስንኗኗር በዚህ ጊዜ ግዴታው ሙሉ በሙሉ የሚወጣ የሰውን ሐቅ ሙሉ በሙሉ የሚሰጥ ሰው ማግኘት በጣም ድንቅ ሆኗል። ከድንቅም በላይ ሆኗል። ያጎደሉ የበደሉ እንኳ ሳይደረስባቸው የሚተናከሱ አዳ የሚያደርጉ አዳ አድርገውም ተበደልኩ የሚሉ ሰዎች የበዙበት ዘመን ላይ ነው ያለነው። ወላይተከ ተስለም ያለብህን ግዴታ ተወጥተህ ከሰዎች ምንም አትፈልግ ሆነህ እንኳ ኖረህ በሰላም መኖር ብትችል ትልቅ እድል ነው ብሏል ኢማም አሕመድ። በእሳቸው ዘመን በድሮ ዘመን ሁለተኛው መቶ ላይ የነበሩ ሰው ናቸው ኢማም አሕመድ ረሕመቱላሂ ዐለይህ። ግዴታህን ተወጥተህ ሰዎችን መብቴን ስጡኝ እንኳ ሳትላቸው ኖረህ ላይተከ ተስለም ሰላም ባገኘህ አሉ። አይደለም አጎደልከብኝ፣ ደረስከብኝ፣ ነካኸኝ ብለህ ወቅሰህ ይቅርና ከማንም ምንም አልፈልግም ብለህ እንኳ ርቀህ ኖረህ ሰዎች የመጡ ያጠቁሃል።
ሐቅህን ያጎድላሉ፣ ክብርህን ይነካሉ። ስለዚህ ይቅር በል አንተ ወላ ተስተውፊ ሐቀከ ኩለሁ ሐቅህን እስከ ጥግ አሟጠህ ካልተጠቀምኩ አትበል፣ ካልጠየቅኩ መብቴን አትበል። ወአብቂ ተወሰነ አስቀር ከሐቅህ ተው ለሰዎች ብለህ ፈለም የስተቅሲ ቀጡ ከሪሙ ትልቅ ሰው በጭራሽ እስከ ጥግ ሄዶ አይከታተልም ነገሮች አይቶ እንዳላየ ያልፋል። ኢያከ አደራህን ተጠንቀቅ አንተ ብዙላ መስጠትን ማድረግን ወአንተ ሙተዓሊን ከፍ ከፍ ያልክ ራስህን የቆለልክ አው ቱዕጢ ወይም መስጠትን ወአንተ ሙክፈሂሩል ወጅህ ፊትህን ያኮማተርክ ያጨፈገግክ መስጠትን መልካም ነገር ማድረግን ተጠንቀቅ። ስትሰጥ ዝቅ ብለህ ስታደርግ ፈገግ ብለህ ይሁን። መንዑል ዐጣኢ ወበስጡል ወጅህ አጅመሉ ሚን በድሊል ዐጣኢ ቢወጅህን ገይሪ ሙንበሲጢ ብሏል ገጣሚው ስለ አደብ ሲያስተምር ሲመክር። መንዑል ዐጣኢ ስጦታን መከልከል አለመስጠት ምንም አለማድረግ፣ ወበስጡል ወጅህ ነገር ግን ፊትን ፈታ ማድረግ አጅመሉ ይሻላል፣ ሚን በድሊል ዐጣ ስጦታን ከመስጠት ቢወጅህን ገይሪ ሙንበሲጢ ያልተፈታ ፊትን ይዞ የተጨፈገገ ፊትን ይዞ ያበሉ ያጠጡ ከመኮሳተር ሳያበሉ ሳያጠጡ ፊትን ፈታ ማድረግ የተሻለ ነው። ወደ አንድ ሰው ቤት እንግዳ ተኮኖ ሲገባ ምግብ ይዞ መምጣቱ ደስ ይላል፣ መጠጥ ይዞ መቅረቡ ደስ ይላል። ይሄን ሲያደርግ ፊቱን ፈታ አድርጎ መምጣቱ ደግሞ የበለጠ ደስ ይላል ብላ መኮሳተር ፊትን ማጨፍገግ የትልቅነት ምልክት አይደለም። ጦር ሜዳ ላይ ምናልባት ይሄ ሊያስፈልግ ይችላል ከአላህ ጠላቶች ጋር። በተረፈ እርስ በርስ ስንኗኗር የትልቅነት መገለጫ የብስለት መገለጫ አደብ ስነ ስርዓቱ አላህ ፈታ አድርጎ የፈጠረውን ፊት ፈታ ማድረግ ነው። ንግግርን ማለዘብ ነው። ንግግራችሁን አሳምሩ፣ ሰላምታ አብዙ፣ ዝምድናን ቀጥሉ፣ የተራበን አብሉ፣ ሌሊት ተነስታችሁ ስገዱ፣ በሰላም ጀነት ትገባላችሁ ብለዋል ነቢያችን አለይሂ ሰላቱ ወሰላም። አልመንዑ መከልከል ባዕደል ወዕዲ ቃል ከገቡ በኋላ መከልከል ሱሉኩን መርዱሉን ወራዳ የሆነ ስነ ምግባር ድርጊት ነው። ፈጃኒቡ ስለዚህ ይሄን ራቀው ተጠንቀቀው። ከእንዲህ አይነቱ ድርጊት በሌላ ጎን በኩል ሁን። ይሄ አንተ መለያ እንዳይሆን ቀደም ሲል እንዳሳለፍ ነው አደርጋለሁ ሳይሉ ማድረግ ነው ቀድሞ የሚገባው አደብ ስነ ስርዓት የሆነው እንጂ አደርጋለሁ እሰጣለሁ እመጣለሁ ተብሎ ይሄን ከማድረግ ወደ ኋላ ማለት ሱሉኩን መርዱሉን ወራዳ የሆነ ስነ ምግባር ድርጊት ነው። ራቀው ከዚህ ተጠንቀቅ። ቃሉ ብለዋል ቀደምት አዋቂዎች አቅበሑል ከላሚ የንግግር ሁሉ መጥፎ ይበልጥ የሚያስጠላ ንግግር ቢኖር ላ አይ ማለት ነው። ባዕደ ነዓም እሺ ካሉ በኋላ አው ካሉ በኋላ አይ ማለት የንግግር ሁሉ መጥፎ እሱ ነው። መን ቃለ ላ ፊ ሓጀትን መጥሉበትን ፈማ ظለም ወኢነማ ዛሊሙ መን የቁሉ ላ ባዕደ ነዓም። መን ቃለ ላ አይ ያለ ሰው ፊ ሓጀትን አንድ ጉዳይ ላይ ስታናግረው አይ አይሆንም ያለ ሰው መጥሉበትን አንተ የምትፈልገው ከመሆኑ ጋር ጠየቀህ አይ ያለ ፈማ ظለም ይሄ በዳይ አይባልም። ማን ነው በዳይ ታዲያ? ወኢነማ ዛሊሙ በዳይ ማለትማ መን የቁሉ ላ አይ የሚል ሰው ነው ባዕደ ነዓም እሺ አዎ ካለ በኋላ። ስለዚህ እንዲህ አይነት ባህሪ አይኖርህ፣ አደብ አይደለም እሺ ብሎ ወደ ኋላ ማለት። ኢያከ አደራህን ተጠንቀቅ አንተ አኹዘከል ዒዘቱ አምባገነንነት እንዳይዘህ ቢልኢስሚ በወንጀል የበላይነት ስሜት እንዳይሰማህ ፈተተከበረ ዐኒል ሐቂ ከሐቅ አትኩራራ። ወንጀል ላይ ሆነ ስተት ላይ ሆነ ስትመከሪ አይ ብለህ የበላይነት ስሜት አይሰማህ። ወርጁዑ ኢለል ሐቂ ወደ ሐቅ ወደ እውነት መመለስ ኸይሩን ይሻላል ሚነ ተማዲ ከመቀጠል ፊል ባጢሊ ሐሰት ላይ ባጢል ላይ የሙጥኝ ብሎ ከመጓዝ ሲታረሙ እሺ ብሎ ታርሞ መመለስ ትልቅነት። ጥፋት መሆኑን ያወቁ አልሸነፍ ባይነት አምባገነንነት ይዞት ባጢል ላይ መቀጠል ጥፋት ላይ መቀጠል ኩራት ነው። አላህ ደግሞ ኩራተኞችን አይወድም። ወላሁ ላ ዩሂቡል ሙስተክቢሪን። ወተራጁዑ መመለስ መታረም ዐኒል ዓተረቲ ከጥፋት መሕመደቱን ክብር ነው የሚያስመሰግን ነው። ላ መዘመቱን የሚያስወቅስ አይደለም። የሚያስወቅሰው ጥፋት ላይ የለመዱት መጥፎ ነገር ላይ መጽናቱ አልመለስም ማለቱ ነው። በዱንያም በአኼራ ጥፋትን ማረም ያስከብራል ያኮራል እንጂ አያሳፍርም። አቅሉ ትንሽ የሆነ አላህ ምን ለኛል አቅል ያላቸው ሰዎች ምሉኛል ከማለት ይልቅ ሰው ምን ለኛል የሚል ሰው ነው ከጥፋቱ ከተሳሳተ ርቆ ከሄደበት ጎዳናው መመለስ የሚከብደው። ወልኢዕቲዳሩ ይቅርታ መጠየቅ ኢላ መን አኽጠእተ ፊ ሐቂሂ እሱም በተመለከተ ጥፋት ያጠፋህበትን ሰው ይቅርታ መጠየቅ በልሰሙል ጁሩህ የቁስል ማድረቂያ መድኃኒት ነው።
በማጥፋት በማስቀየም ያቆሰሉትን ልብ በይቅርታ ማከም ይቻላል። ወላ የቅዲሩ ዐለይሂ አጥፍቶ ይቅርታ መጠየቅን አይችልም ኢላ አህሉ ሸረፊ የክብር ባለቤቶች እንጂ የተከበሩ ትልልቅ ሰዎች እንጂ ዝቅ ብሎ ይቅርታ መጠየቅ አይችልም ውስጡ ትንሽ የሆነ ሰው። ካጠፋን አጥፍቻለሁ ይቅርታ ተሳስቻለሁ ልንል ይገባናል። በባጥል በሐሰት ኩራት ሊይዘን ያጠፋነውን ከማስተካከል ሊያግደን አይገባም። ዳዊ ቢሊኒን ማ ጀረሕተ ቢለፍዘቲን ፈጢቡ ከላሚል መርኢ ጥቡ ኪላሚሂ ብሏል ጥበበኛው ገጣሚ። ዳዊ ሐክም፣ ቢሊኒን በለዘብተኝነት ይቅርታን በመጠየቅ ማ ጀረሕተ ቢለፍዘቲን በአንዲት ቃል ያቆሰልከውን ልብ ይቅርታ ጠይቀህ ልቡን አክምለት አሳርፍለት። ፈጢቡ ከላሚል መርኢ የአንድ ሰው ንግግሩ ማማር ጥቡ ኪላሚሂ ያቆሰለው ቁስል ፈውስ ነው፣ መድኃኒት ሕክምና ነው። ከላም ንግግር ነው፣ ኪላም ቁስል ነው። ምላስ ከባብ የበለጠ ከጊንጥ የበለጠ መርዝ አለው። በአደብ በዐቅል በተቅዋ ያልተገራ ምላስ ከሆነ በምላሳቸው የሰው ልብ የሚሰብሩ ሰዎች አሉ። በቀዶ ጥገና ማይሽር ስብራት የሚያስከትሉ ሰዎች አሉ። ተናግረው ካፋቸው የወጣው ሰው ዘንድ ያስከተለውን ጉዳት ያወቁ እንኳ ይቅርታ ብለው ክሰው መፈወስ የማይፈቅዱ የማይፈልጉ ሰዎች። እንዲህ አይነቱ ሰው ነው በምላሱ ምክንያት ጀሃነም ላይ ባፍጥሙ የሚደፋው። በአላህና መጨረሻው ቀን የሚያምን መልካም ይናገር ካልሆነ ዝም ይበል ተብሏል። ኢነል ኢንሳፈ ፍትሃዊነት ሁሉቁን ዐዚዙን ድንቅ የሆነ በቀላሉ ማይገኝ ባህሪ ነው። ፈድዒል ኡሙራ ነገሮችን አስቀምጥ ፊ ኒሷቢሃ ቦታቸው ላይ በልካቸው፣ ወአንዚልሃ አስቀምጣቸው መናዚልሃ በቦታቸው፣ ዱነ ኢፍራጢን አው ተፍሪጥ ከልክ ከማሳለፍም ከማሳነስም ተጠንቅቀህ። ተፍሪጥ ማጉደል ነው፣ ኢፍራጥ ማብዛት ነው። አታብዛ አታሳንስ፣ ለነገሮች ቦታቸውን ስጣቸው። በሁሉም ነገር ላይ ፍትሃዊ ሁን። ፍትሃዊ ድንቅ የሆነ በቀላሉ ማይገኝ ባህሪና ስነ ምግባር ነው። ፍትሃዊነት ራስም ላይ ቢሆን ቤተሰብም ላይ ቢሆን አስፈላጊ ነው። ወለው ዐላ አንፉሲኩም አዊል ዋሊደይን ራሳችሁም ላይ ቢሆን ወላጆቻችሁ ላይ ዘመዶቻችሁ ላይ እንኳን ቢሆን ፍትሃዊ ሁኑ። እዚህ ጋር እኔ ነኝ ጥፋተኛው፣ እኔም እንዲህ ብያለሁ፣ እኔም እንዲህ አድርጌያለሁ፣ ይሄን ማድረግ አልነበረብኝም፣ ይሄን ማለት አልነበረብኝም፣ ተሳስቻለሁ ይህ ማለት ይገባል። ፍትሃዊ እንድንሆን አላህ አዘውናል። ሁሉም ቦታ ላይ የአላህ ባህሪ ነው ፍትሃዊነት። ፍትሃዊዎችን እንደሚወድም ነግሮናል። በልጅ ደረጃ እንኳን ልጆች ያሉ ሰው አንዱን ልጁን ስሞ ሌላኛውን ሳይስም መመለስን፣ አንዱን አቅፎ አንዱን መሬት ማስቀመጥን፣ ለአንዱ ስጦታ ሰጥቶ ሌላኛውን መከልከልን ኢስላም ከልክሏል። በእግር ደረጃ ራሱ በሰውነት አካል ደረጃ ራሱ ከፊል ፀጉርን ተላጭቶ ከፊሉን መተው፣ አንድ እግር ተጫምቶ ሌላኛውን በባዶ እግር ማስኬድ ተከልክሏል። ከፊል አካልን ፀሐይ ላይ አድርጎ ሌላኛውን ብርድ ላይ ጥላ ላይ ማድረግም ተከልክሏል። በሁሉም ነገር ፍትሃዊ እንድንሆን ታዘናል። ይሄን ባህሪ በሄድንበት ሁሉ እድሜ ልካችን ልንላበስ ይገባናል። ወኢዛ ቁልቱም ፈዕዲሉ ስትናገሩ ፍትሃዊ ሁኑ፣ ስትፈርዱ ፍትሃዊ ሁኑ። ወሕሪስ ትጉሁን ጉጉት ይኖርህ አላ አላ ዩድኺለከ እንዳያስገባህ አሪዳ ደስተኛ መሆን አንድ ነገር ወዶ መቀበል ከልክ አልፎ ፊ ባጢልን ባጢል ውስጥ እንዳያስገባ፣ ሐሰት አላህ ማይወደው ነገር ውስጥ እንዳያስገባ፣ እዛ እንዳያሸጋግርህ ተጠንቀቅ። መውደድህ መቀበልህ ገራገርነትህ በልክ ይሁን። ወላ ዩኽሪጅከ እንዳያስወጣህ አልገضቡ ቁጣ ደግሞ አን ሐቅን ከሐቅ እንዳያስወጣ፣ በቁጣህ የሐቅን ድንበር ረግጠህ እንዳታልፍ፣ በገራገርነትህ ወዶ በመቀበልህ ደግሞ ባጢልን የመቀበል ደረጃ አትድረስ። መውደድህን በልክ ይሁን፣ መጥላትህን በልክ ይሁን። አልቅስጣስ አልሙስተቂም ህይወትህን በትክክለኛው ሚዛን የመዘንክ ልትኖር ይገባል። هذا والله تعالى أعلم وبالله التوفيق والسلام عليكم ورحمة الله وبركاته.